ተናስተልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች ሰበር መረጃ ተሰምቷል። ንጋቱን ይሄም የሩሲያው የቀድሞ ፕሬዝዳንት ዲሚትሪ ሜድቬዴቭ የፑቲን የቅርብ ሰው እንደሆኑ ይታወቃል። ይህንን ተከትሎ ታዲያ ለኢራን የኒውክሌር የጦር መሳሪያ የቅርብ ወዳጆቿ ይሰጧታል በማለት መናገራቸውን ተከትሎ ሩሲያ ደግሞ የኢራን የቅርብ ወዳጅ መሆኗን ተከትሎ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ይህንን ነገር በቀልድ አላየውም የሚል ነገር አስቀምጠው አስቸኳይ ስብሰባ በጉዳዩ ላይ ጠርቷል። ይህ ጉዳይ ዓለምን ወጥሯል። የሶስተኛው የዓለም ጦርነት መወለድ ጅማሬ ሊሆን ይችላል የሚሉ አስተያየቶችም በከፍተኛ ሁኔታ ተበራክቷል። እንዲሁም ዘ ኢኮኖሚስት የተሰኘው መጽሔትም በመላው ዓለም ህዝቦች ዘንድ ሶስተኛው የዓለም ጦርነት ሊጀመር ይችላል የሚል ከባድ ስጋትን አጭሯል የሚል ዜና ይዞ ወጥቷል። ሁኔታዎች ሁሉ በጣም የሚያስፈሩና አሳሳቢ ናቸው። እውነት ለመናገር ጉዳዩን አስመልክቶ አሁን የተሰማውን ሰበር መረጃ እንደሚከተለው አስደምጣችኋለሁ። እንዲሁም ተንታኞች በተለይም የሶስተኛው ዓለም ጦርነት ሊጀመር ይችላል ወይ ዓለም አሁን ያለችበት ሁኔታ ምንድነው የሚለውን በትንታኔ ያስቀምጧቸውን ሁኔታዎች በዝርዝር የማስደምጣችሁ ነው የሚሆነው። በርከት ያሉ መካከለኛው ምስራቅን የተመለከቱ ፈጣን ሰበር መረጃዎች ዩቲዩብ ላይ በፍጥነት እየተጫኑ ነው። መረጃዎቹ ቀድመው ዩቲዩብ ላይ ሲጫኑ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃዎቹ አለፍኩ። አብረን እንከታተለው። ዓለም በሶስተኛው የዓለም ጦርነት መጀመር በእጅግም ሰግቷል፣ በእጅጉም ተወጥሯል። መገናኛ ብዙሃን እንደሚዘግቡት ከሆነ የጦሩም ወሬ እየበረታ መምጣቱን ተከትሎ ዘ ኢኮኖሚስት የተሰኘው መጽሔት ሌሊቱን ይዞት በወጣው ዘገባ እንዳመለከተው የሶስተኛው የዓለም ጦርነት መጀመር ጉዳይ የዓለምን ሕዝብ በእጅጉ ሰቅዞ ይዟል ብሏል። በተለይም በቅርቡ ኢራን ላይ ከተፈጸመው ጥቃት ኢራን ከወሰደችው የበቀል እርምጃ ሀገራት አሰላለፋቸውን እየለዩ መምጣታቸው የኔቶ ማስጠንቀቂያ እና ከአሜሪካ ጋር መቆም መሰል የተለያዩ ክስተቶች ሶስተኛው የዓለም ጦርነት ጅማሬው አይቀሬ ነው የሚል ድምዳሜ ላይ የዓለም ህዝብ እንዲደርስ አድርጎታል ብሏል። ከአፍሪካ እስከ እስያ፣ ከአውሮፓ እስከ ሰሜን አሜሪካና ደቡብ አሜሪካ፣ ከአውስትራሊያ እስከ ኒውዚላንድ ከፍተኛ ስጋት በምድር ላይ አጭሯል ብሏል። በተለይም የሩሲያ የቅርብ አጋር የሆነችው ኢራን በአሜሪካ መጠቃት ከአሜሪካ ጋር ወደ ፍጥጫ ውስጥ መግባት ሩሲያን በቀጥታም በተዘዋዋሪም ወደ ግጭቱ ሊስባት እንደሚችል እየተገመተ ባለበት ሰዓት የቀድሞው የሩሲያ ፕሬዝዳንት ዲሚትሪ ሜድቬዴቭ ወደ መገናኛ ብዙሃን ብቅ ብለው ባሰሙት ንግግር በትናንትናው አመሻሽ ኢራን ስትጠቃ ዝም ብሎ የሚያይ የለም፣ የኢራን የጥብቅ አጋሮች የኒውክሌር የጦር መሳሪያን ለኢራን አሳልፈው ሊሰጡ ይችላሉ የሚል አደገኛ ንግግር አድርገው ነበር። ይህንን ንግግር ተከትሎ ታዲያ የሀገረ አሜሪካ ፕሬዝዳንት የሆኑት ዶናልድ ትራምፕ ለዚህ የዲሚትሪ ሜድቬዴቭ ንግግር ምላሽ ለመስጠት ደቂቃም አፍታም አልፈጀባቸው። ቪዲዮን እንደተመለከቱ ወደ ማህበራዊ ትስስር ገጻቸው እንደመጡ የጻፉት ንግግር ያሳብቅባቸዋል። እንዲህ አሉ ዶናልድ ትራምፕ። ከሩሲያ የቀድሞ ፕሬዝዳንት ዲሚትሪ ሜድቬዴቭ ኤን የሚለውን ቃል ሰማው ልበል አሉ። ኤን የሚለው ቃል ማለት የፈለኩት ኒውክሌር ማለት ነው ብለዋል በቅንፍ ውስጥ ዶናልድ ትራምፕ። ይህንን ኒውክሌር የሚለውን ቃል ዲሚትሪ ሜድቬዴቭ ከሩሲያ ሲጠቀምበትና ሩሲያ ወይም ሌሎች የኢራን ወዳጅ ሀገሮች ለኢራን የኒውክሌር የጦር መሳሪያ እንደሚያስታጥቁ ሰማው ልበል ያሉት ትራምፕ በእውነቱም በእውኔ ይሁን በምናቤ ማሰብ ተቸግሮኛል ያሉ ሲሆን እርግጥ ይህንን የተናገረው እርሱ ከሆነ አረጋግጦልኝ ባካችሁ ይህ በጣም አደገኛና የማላልፈው ነገር ነው ብለዋል። ኒውክሌር የሚለው ቃል እንዲህ በቀላሉ የምወስደው አይደለም ብለዋል። ካለቃው ፑቲን ጋር የምነጋገርበት ይሆናል ብለዋል ትራምፕ። ዓለም አንድ ነገር ማወቅ አለበት። የዓለም ልዕለ ኃያል ሀገር የሆነችው አሜሪካ ምን አይነት ጥቃት የቱጋ እንዴት መውሰድ እንዳለባት እንደምታሳይ በእርግጥም አረጋግጣለች ብለዋል። የሶስተኛው የዓለም ጦርነት ጅማሬ አፋፍ ላይ ነን የሚሉ ተንታኞች እዚህም እዚያም የሚታዩ ጥረቶችና ከፍተኛ መገፋፋቶች ወደ ጦርነቱ እየመሩን ነው ብለው ያምናሉ። ከሁሉም በላይ የዓለምን ስጋት ያናረው ደግሞ የሩሲያው ፕሬዝዳንት ቭላዲሚሮቪች ፑቲን ስለ ሶስተኛው የዓለም ጦርነት ጅማሮ ከትናንት በስቲያ ያደረጉትን ንግግር የጠቀሱ ሰዎች ናቸው። ቭላዲሚር ፑቲን የሶስተኛው የዓለም ጦርነት እየቀረበ ይመስላል፣ እንዳይጀመር የተቻለንን ሁሉ እያደረግን ነው፣ ተጨንቄያለሁ ብለዋል። ፑቲን ራሳቸውን ብቻ ወክለው በተናገሩት ንግግር ተጨንቄያለሁ፣ የሶስተኛው የዓለም ጦርነት እንዳይጀመር ፈራለሁ፣ ይህም እንዳይሆንና ጥፋት እንዳይመጣ እየጸለይኩ ነው ብለዋል። በዚህ የሶስተኛው የዓለም ጦርነት ይጀመራል ተብሎ ስጋት ላይ ባለበት ሰዓት አንድ ነገር መናገር ግን ወዳለው ሩሲያ
የነኳትን ሁሉ ይዛ ልትጠፋ የምትችል ሀገር ናት ብለዋል። ሩሲያ በተነካች በዚያው ቅስፈት የሚጠፉ ከምድር የሚሰረዙ በርካታ ሀገራት አሉ ሲሉ ቃል በቃል ተናግረዋል። በኢራን እየሆነ ያለውን ነገር እስከመቼ በዝምታ እንደምንመለከተው ግን አላውቅም ብለዋል ፑቲን። ሁኔታው ሁሉ አሳሳቢ ነው ከሚል መልእክት ጋር ይህ በፕሬዝደንቱ አፍ መነገሩ ያውም ሌላ ኃያል ሀገር የሆነችው ሩሲያ ያውም እጅግ በርካታ የኒውክሌር አረር የታጠቀችውን ሩሲያ ከሷ አፍ ይህ ነገር ሲሰማ በእርግጥም የዓለም ሕዝብ ባይሸበር ይገርማል። ተንታኞች እንደሚሉት በእርግጥም ሶስተኛው የዓለም ጦርነት ሊጀመር ይችላል የሚል ከባድ ስጋት በመላው ዓለም አለ። ነገር ግን የማይቀር ነው ብሎ በእርግጠኝነት መናገር አይቻልም ይላሉ ተንታኞች። በአሁኑ ጊዜ ዓለም አቀፋዊ ሁኔታው የተወሳሰበና በበርካታ ግጭቶች የተሞላ ዓለም ላይ ነን የሚሉት ተንታኞች ዓለም በግጭት ተከባለች በማለት ይጀምራሉ። የመጀመሪያ ሲያነሱ የሩሲያና ዩክሬን ጦርነትን እንኳን ብንመለከት ይህ ጦርነት በአካባቢያዊ ግጭት ያለፈ የጂኦፖለቲካዊ አንድምታ ያለው ነው በማለት ያስቀምጣሉ። ምዕራባውያን ሀገራት በተለይም ኔቶና የአውሮፓ ህብረት ዩክሬንን በገንዘብና በጦር መሳሪያ እንዲሁም በስልጠና እየደገፉ ነው። ሩሲያ ደግሞ ምዕራባውያንን እንደ ተቃዋሚና ተቀናቃኞቿ ትመለከታለች። ሌላኛው የኒውክሌር ስጋት ነው። ሩሲያ የኒውክሌር ጦር መሳሪያ መጠቀም ፍንጮችን ደጋግማ በመስጠት ውጥረቱን አባብሰዋለች ይላሉ ተንታኞች። ይህ ደግሞ ግጭቱ ከቁጥጥር ውጪ ከሆነ የኒውክሌር የጦር መሳሪያ መጠቀሟ አይቀርም። የሷ የኒውክሌር ጦር መሳሪያ መጠቀም ደግሞ ተመጣጣኝ ኃይል ከሌላ አካል እንዲመጣ ያደርጋል። የጦርነት ከቀዝቃዛው ጦርነት በኋላ የተቋቋመ ነው ዓለም አቀፍ የጸጥታ ስርዓትን እየፈተነ ያለ ከባድ ነው ተብሎ ተገልጿል። ሌላኛው የመካከለኛው ምስራቅ አሁን የምናየው ውጥረት ነው። በእስራኤልና በኢራን መካከል ያለው ጥላቻና ግጭት ለረጅም ጊዜ የቆየ ሲሆን በቅርቡ የተፈጸሙ ቀጥተኛና የጥቃት ምላሾች እስራኤል በኢራን ላይ ጦርነት መክፈቷ፣ ኢራንም በእስራኤል ላይ ያደረሰችው ከባድ የሚሳኤል ጥቃትና የእስራኤል ምላሽ ሁኔታውን እጅግ አሳሳቢ እያደረገው ነው። ኢራን የዩራኒየም ማበልጸግ ፕሮግራሟን እያስፋፋች መሆኗ የእስራኤልና የምዕራባውያን ሀገራትን ስጋት ጨምሮታል። የሜድቬዴቭ አስተያየት ኢራን የኒውክሌር የጦር መሳሪያ ልታገኝ ትችላለች፣ በእርግጥም ትታጠቃለች የሚለው እውነተኛ ስጋት ሆኖ በአሜሪካ በኩል ታይቷል። የኒውክሌር ጦር መሳሪያ በክልሉ ውስጥ ስርጭቱ ከተከሰተ የጥቃት ደረጃው ሊባባስ ይችላል። የአሜሪካው ፕሬዝዳንት ይህንን እንደ ቀልድ አላዩም ባሉ ማግስት በሩሲያ ላይ ጥብቅ ቁጥጥር እንደሚያደርጉ ይጠበቃል። ይህ ደግሞ በሩሲያና በአሜሪካ መካከል ያለውን ፍጥጫ ወደ ለየለት ጫፍ ሊወስደው ይችላል። የሜድቬዴቭ አስተያየት ኢራን የኒውክሌር የጦር መሳሪያ ልታገኝ ትችላለች፣ አጋሮቿም ሊሰጧት ይችላሉ ብለዋል። ሌላኛው ደግሞ በቀጠናው ያሉ ከፍተኛ መሳሳቦች ናቸው። የየመን ሁቲዎች፣ በሊባኖስ ሄዝቦላ፣ በሶሪያ ያሉ ታጣቂ ኃይሎችና ቡድኖች በግጭት ውስጥም ተሳትፏቸውና ለመረጋጋቱ እየሰፋ እየጨመረ ይሄዳል። ሌላኛው የአሜሪካና የቻይና ፉክክር ነው። በሁለቱ ታላላቅ ኢኮኖሚዎች መካከል ያለው ውድድር ከንግድም አልፎ ወደ ቴክኖሎጂ በተለይም ደግሞ ሰሚኮንዳክተሮችና አርቲፊሻል ኢንተለጀንስና ወታደራዊ መስኮች እየተዛመተ መጥቷል። ቻይና ታይዋንን የራሷ አካል እንደሆነች ትቆጥራለች። አሜሪካ ግን ለታይዋን ወታደራዊ ድጋፍ ትሰጣለች። የታይዋን ጉዳይ በቀላሉ ወደ ወታደራዊ ግጭት ሊያመራ የሚችል ከፍተኛ አቅም ያለው ነጥብ ነው። ይሄውም በዚህ አካባቢ የክልል ይገባኛል ጥያቄና የቻይና ወታደራዊ መስፋፋት ከፍተኛ ውጥረት ይፈጥራል። ቻይና በቀጠናው ላይ ሁሌም እንደምትለው በታይዋን ላይ ወረራ የምትከፍት ከሆነ አካባቢው በግጭት ትርምስ ውስጥ ይዋጣል። አሜሪካም ለታይዋን ቃል በገባቸው መሰረት ለታይዋን ወግና መዋጋት አለባትና ሁለቱም ግዙፍ ኃይሎች ወደ ጦርነት ይገባሉ። ግዙፍ ኃይሎች ወደ ጦርነት ሲገቡ አጋሮቻቸውን ይዘው ነው። ሌላኛው በአፍሪካ ያሉ በሱዳን፣ በኢትዮጵያ፣ በኮንጎ፣ በዲሞክራቲክ ሪፐብሊክና በሌሎችም ሀገራት ያሉ የውስጥ ግጭቶች፣ የውጭም ግጭቶች፣ አለመረጋጋቶች ቀጠናውን በከፍተኛ ሁኔታ ሰላም የሚነሱ እንደሆኑ ተንታኞች ይገልጻሉ። ዓለም በአራቱም አቅጣጫ በአራቱም ማዕዘን በከፍተኛ ውጥረት ውስጥ ናት ይላሉ ተንታኞች። የኮሪያ ባህረ ገብ መሬትን እንኳን ብንመለከት ይላሉ የሰሜን ኮሪያ የኒውክሌርና የሚሳኤል ሙከራዎች የክልሉን ውጥረት ያባብሳል። ሰሜን ኮሪያ ኒውክሌር ታጣቂ ሀገር ናት። ደቡብ ኮሪያን ሁልጊዜ እንደዛተችባት ነው። አንዳች ነገር ከተነሳ ከዛሬ ነገ
የሰሜን ኮሪያ የኒውክሌር አረር ላይ አረፈ በማለት የምትሰጋው ደቡብ ኮሪያ ምሽቱን በስጋት አምሽታ በስጋት ታድራለች። የሶስተኛው የዓለም ጦርነት በቀላሉ ሊቀሰቀስባቸው የሚችሉ ብዙ ምክንያቶች እንዳሉ ወታደራዊና የጂኦፖለቲካ ተንታኞች ያስቀምጣሉ። ትንንሽ ግጭቶች ወይም ግጭቶችም በአግባቡ ካልተያዙ ወደ ትልቅ ጦርነት ሊያድጉ እንደሚችሉ ያስቀምጣሉ። አንድ ሀገር የሌላውን ሀገር ምላሽ በአግባቡ ካልገመተ ሁኔታው ከቁጥጥር ውጭ ሊሆን ይችላል ብለዋል። የኒውክሌር ጦር መሳሪያ መጠቀም ሆን ተብሎም ሆነ በስህተት ዓለም አቀፋዊ ምላሽ ሊያመጣ ይችላል በማለት ይሰጋሉ። አንድ ሀገር በሌላ ሀገር ላይ ጥቃት ሲሰነዘርበት የአጋርነት ስምምነት ያላቸው ሀገራት ወደ ግጭቱ ሊገቡ ይችላሉ። ለምሳሌ የኔቶ አንቀጽ 5ን ያስቀምጣሉ። ከ30ው የኔቶ አባላት አንዱ ቢነካም 30ው ሀገር በአንድነት የመዋጋት ግዴታ አለባቸው። ይህ ደግሞ 30 ሀገራትን በአንድ ጊዜ ወደ ጦርነት የሚያመጣ ነው። ከባድ ዓለም አቀፍ የኢኮኖሚ ውድቀትም ሌላኛው ጉዳይ እንደሆነ ያስቀምጣሉ። አለመረጋጋትና ዓለም አቀፋዊ ውጥረቶችን ሊያባብስ እንደሚችል ያስቀምጣሉ። በሌላ በኩል የኒውክሌር የጦር መሳሪያዎች መኖር ትልቅ ጦርነት ሊቀንስ ይችላል በማለት ተንታኞች ያስቀምጣሉ። የኒውክሌር የጦር መሳሪያ መታጠቅ ምናልባትም አስፈሪ ቢሆንም ነገር ግን ሀገራትን ከሶስተኛው የዓለም ጦርነት ይጠብቃል ይላሉ። ምናልባትም የኒውክሌር የጦር መሳሪያ እስካሁን ተፈጥሮ ባይሆን ዓለም የሶስተኛው የዓለም ጦርነት ውስጥ የምትገባው ከዚህ ቀድሞ ነበር ይላሉ። ነገር ግን የኒውክሌር የጦር መሳሪያ ካጠፋኝ አጠፋለሁ፣ ብቻዬን አልጠፋም፣ ተያይዘን ነው የምንጠፋው የሚል መልእክት ስላለው አጥቂውም ቢሆን መሳሪያውን እንደያዘ ይቆያታል እንጂ የመተኮስ አቅሙ ሩቅ ነው ይላሉ። የኒውክሌር የጦር መሳሪያ መኖር ትልቅ ጦርነት ቀናሽ ነው በማለት ያስቀምጣሉ ተንታኞች። ሀገራት የኒውክሌር የጦር መሳሪያ ጥቅም ላይ ከዋለ የሚያስከትለውን አስከፊ መዘዝ በደንብ ስለሚያውቁት እርስ በርስ ከመጋጨትና መግለጫ ከማውጣት ወይም መጠነኛ ተኩስ ከመለዋወጥ ያለፈ ከባድ ግጭት ውስጥ አይገቡም በማለት ያስቀምጣሉ። የተባበሩት መንግስታት ድርጅት፣ ዓለም አቀፍ የገንዘብ ተቋምና ሌሎችም ድርጅቶች ግጭቶችን በሰላማዊ መንገድ ለመፍታትና ትብብር ለማበረታታት ይሰራሉ። ንግዶችን በሸሪክነት እንዲፈጸም ያደርጋሉ። ዲፕሎማሲያዊ ጥረቶች ሁሌም ከፍተኛ ውጥረት በሚኖርበት ጊዜ እንኳን ይደረጋሉ። አብዛኞቹ ሀገራት በዓለም አቀፍ ንግድና ፋይናንስ ላይ ጥገኛ ስለሆኑ እጃቸውን ታጥፈው እንዲቀመጡ ይደረጋል ይላል። ትልቅ ጦርነት በዓለም አቀፍ ኢኮኖሚ ላይ ከፍተኛ ጉዳት የሚያስከትል በመሆኑ ሀገራት ኢኮኖሚያዊ ትስስርን ላለማቋረጥ ይመርጣሉ በማለት ያስቀምጣል። ተንታኞች ሁኔታውንም ሳያጠቃልሉት በአሁኑ ሰዓት ያለው ዓለም አቀፋዊ ሁኔታ ውስብስብና ያልተረጋጋ ቢሆንም ሶስተኛው የዓለም ጦርነት የማይቀር ነው ብሎ ለመናገር ግን አይቻልም። በሩሲያ ዩክሬን ጦርነት፣ በመካከለኛው ምስራቅ ውጥረትና በአሜሪካ ቻይና ውድድር ሳቢያ ከፍተኛ ስጋቶች አሉ ይላሉ። በተለይም የኒውክሌር የጦር መሳሪያ ስጋት እጅግ አሳሳቢ ነው። ሆኖም የዓለም መሪዎች ግጭቶችን በዲፕሎማሲ ለመፍታትና የኒውክሌር ጦርነትን ለማስወገድ ከፍተኛ ጥረት እንደሚያደርጉ ይጠበቃል። የዓለም ኢኮኖሚ እርስ በርስ የተሳሰረ መሆኑን የኒውክሌር መገደብን ጽንሰ ሐሳብም ትልቅ ጦርነት ለመከላከል የሚያግዙ ነገሮች ናቸው ብለው ይደመድማሉ። ሁኔታው በየጊዜው የሚለዋወጥ በመሆኑ የዓለምን የፖለቲካ ሁኔታ በትኩረት መከታተል ግን ሁኔታው ላይ ተጨማሪ መረዳት እንዲሰጠን ያደርጋል ይላሉ። ሁኔታው የዓለም ጉዳይ በእጅጉ የሚያስፈራና የሚያሳስብ ቢሆንም አሁን ባለው ሁኔታ ግን ዓለም ወደ ሶስተኛው የዓለም ጦርነት ትገባለች ማለት ያስቸግራል በማለት ያስቀምጣሉ። ክቡራን አድማጮች እናንተስ በጉዳዩ ላይ ምን ትላላችሁ? ሐሳብ አስተያየቶቻችሁን ኮሜንት ላይ አኑሩ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ አዲስ መጽሐፍ በገበያ ላይ ዋለ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ጀምረው ሚስጥሮቹ አልገባ ብለውታል? እንግዲያውስ አዲሱ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። በሀገር ውስጥ ለምትገኙ በ0949 13 0000 ቴሌግራም ላይ ይዘዙ። ካሉበት ቦታ እናደርሳለን። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ